ሰላም ጤና ይስጥልን እንደምን ሰምታችኋል ክቡራን ተመልካቾቻችን የቤንሸኮ ቴሌቪዥን ነው። የቤንሸኮ ቴሌቪዥን ከደቡብ ሬዲዮና ቴሌቪዥን ድርጅት ጋር በመተባበር ዘውትር ማክሰኞ ሐሙስና ቅዳሜ ከምሽቱ 12 እስከ 1 ሰዓት በአማርኛ በሸኮኛና በቤንችኛ ቋንቋዎች የተለያዩ መሰናዶችን ወደ እናንተ ያደረሰ ቆይታ ሲያደርግ ቆይቷል። ዛሬ በሚኖረን ያን ሰዓት ቆይታም በአማርኛው መሰናዶአችን የዜና ወጃን እንዲሁም የተለያዩ መሰናዶችን ወደ እናንተ ይዘን ቀርበናል። እንደሚታወቀው እንግዲህ የአማርኛ ፕሮግራማችን የመጀመሪያ ስናደርግ የነበረው የዜና ወጃ ነበር። ከዛሬ ጀምሮ ደግሞ 12 ተኩል የዜና ወጃ አድርገን ከዛ በፊት የተለያዩ የፕሮግራሞችን ወደ እናንተ የምናቀርብ ነው የሚሆነው። ክቡራን ተመልካቾቻችን ከመጀመሪያ መሰናዶአችን ወደ እናንተ ከማድረሳችን በፊት የተወሰኑ መረጃዎችን እንለዋወጥ። እንደሚታወቀው በሀገራችን ሩዝን በስፋትና በብዛት ከሚያመርቱ አካባቢዎች አንዱ የቤንች ሸኮ ዞን ነው። በሀገራችንም እንግዲህ በአማራ ክልል ከፎገራ ወረዳ ቀጥሎ በቤንች ሸኮ ዞን ጉራ ፍርዳ ወረዳ ሩዝን በስፋት እንደውም በብዛት በማምረት ይታወቃል። እዛ ላይ ያተኮረ አንድ መሰናዶ አዘጋጅተናል። እሱ መሰናዶ ተከታትለን አንድ ሙዚቃ ተገባብዘን ደግመን የምንገናኝ ነው የሚሆነው። አብራችሁን ቆዩ። የሩዝ ሰብል በአብዛኛው ሰው የምግብ ገበታ ላይ ከማይጠፉ ምርቶች ውስጥ አንዱ እየሆነ መጥቷል። በቤንች ሸኮ ዞን ሩዝን በስፋት ከሚያመርቱ አካባቢዎች ውስጥ የጉራ ፈርዳ ወረዳ ግንባር ቀደም ተጠቃሽ ነው። ሩዝ ከባህር ጠለል እስከ 3000 ሜትር ሊለማ የሚችል ሲሆን በተለይ እስከ 1500 ሜትር ከፍታ የበለጠ ይስማማዋል። በዝናብ ለሚያመርቱ አካባቢዎች ደግሞ እስከ 2000 ሚሊ ሜትር ውሃ የሚፈልግ ሲሆን አማካይ የአየር ሙቀት ከ25 እስከ 35 ዲግሪ ሴልሺየስ ለምርታማነቱ ተመራጭ የሙቀት መጠን ነው። የጉራ ፈርዳ ወረዳ ለሩዝ ሰብል ልማት ተስማሚ ስነ ምህዳርና ሊለማ የሚችል ሰፊ መሬት የተቸረው ነው። ወረዳውም በተለይ በበልግ ከሚለማው መሬት የሩዝ እርሻ ከፍተኛውን ድርሻ ይይዛል። ያው የምንገኝበት በጉጃ ቀበሌ ትግል ፍሬ ጎጥ ላይ ነው። እንደዚህ አካባቢ አሁን ያለንበት ቦታው ላይ 78 ሄክታር ኩታ ገጠም ሩዝ እርሻ ያለበት ቦታ ላይ ነው። እንደ ቀበሌያችን አጠቃላይ ወደ 6540 ሄክታር በአገዳና በብር በአትክልት ሰብሎች የተሸፈነበት አለ። ከዚህ ውስጥ 3890 ሄክታር በሩዝ የተሸፈነበት ሁኔታ ነው ያለው። ከዚህ ቀደም በተበታተነና የተለያዩ ሰብሎችን ሲያለሙ የሚያገኙት ምርት አነስተኛ እንደነበር አርሶ አደሮቹ ይገልጻሉ። እናርስም በኢታር እናርሳለን። ተኢታር ላይ 15 ኩንታል ነበር የምናገኘው። ላይውም በጥረት አናገኝም። ነገር ግን አሁን ላይ ተኢታር ትናጣ ብንል 30 እናገኛለን፣ 40 ኩንታል እናገኛለን። ካጠቃቀም ግብአት ተመጣ ባለሙያ ያግዘናል። አዘራሩን ሁናቴውን ሁሉን ነገር ያስረዳን። ዛሬ ይሄ ለውጥ ኖራል። ግዚያችንን ግን ለውጥ ታናገኝ ጉልበታችን ጨርሰናል። የቀድሞ አገሩም ይሄ ጫካም ነበር። ተጫካ ማውጣት ጋራ ተስራ ብዛት ጋራ በጣም ልፋት ነበረው። ግን አሁን እየተሻሻለ አሁን ማሳ ሆኗል። መኪና አርሶታል። ምን አንድ መኪና አርሰን በሁለተኛው በበሬ መዝራት ነው። ምንም ስራ እየቀለለ ነው የመጣው። ብዙ አድካሚ ነበረ። 5-6 አመት ሙሉ ብዙ ጊዜ ደክመን እንዳለን አሁን ቴክኖሎጂ ሲመጣ ያው ግብርናዎችም እየተከታተሉን በቃ ማንኛውም ነገር ያርቡልናል። ተዛን ወዲህ አሁን ብዙ ጥቅም እያገኘን ነው። እስከዛሬ ጥቅም የለንም ነበር። ሄክታር ላይ ቢያንስ አንዴ 17 18 ኩንታል 15 10 እናገኝ ነበር ነበር ሰው። ግን አሁን ማዳበሪያም ስላመጡልን የመድኃኒት አረም ጸር እንትን ስላመጡልን አሁን በጣም ተሻሽለናል። ለውጡ በጣም ጥሩ ነው። በዚህ 3 አመት ውስጥ በጣም ተለውጠናል። በተለይ ዘንድሮ ከምንም በላይ ነው የተለወጠው። ያላሰብነው ነው ያገኘነው። ዘንድሮ ሩዝ ከኤታር 40 ኩንታል አልቀነሰም። የአየር ሁኔታው ለምርታማነቱ ተስማሚ ከመሆኑም በላይ በኩታ ገጠም በማረሳቸው ተጠቃሚ እየሆንን ነው ይላሉ። ዛሬ ግን ማንኛውም ሰው ቴክኖሎጂ ተሰፋፋ። አሁን ሁሉም ድጋም የለበትም። በመድኃኒት ሆነ በማንኛውም ያን ስላለ አሁን ብዙም አንጎዳም።
አሁን ሄክታር ላይ እስከዛሬ 15 16 እስከ 18 ድረስ ነው ምንጥብል ደህና ተያዘ። አሁን ዛሬ ግን 30ም 40ም ኩንታል እንውቃለን። አሁን ላይ እርሻ ጠፋ እንጂ ሙያው ሁሉ ነገር መጥቷል። እርሻ ነው የጠበበን። እርሻ ጠቦናል። ሁለተኛ በበሬ የምናርሰው የነበረውን በመኪና ማረሽ ጀምረናል። ግን አሁን ላይ የምንወቀው በበሬ ነው። ማሽን አጥተናል። የሩዝ ማሽን የለንም። ለምን ሌላው ነገር የሩዝ ማሽን አይመጣልንም? የሩዝ ማሽን አሁን በጣም ችግር ላይ ነን። ይህም ብቻ ነው። ከዚህ ቀደም የሩዝ አመራራችን ስናይ አርሶ አደራችን እምብዛም አይደለም በሩዝ ላይ ያለው አመለካከት ከእርሻ ዝግጅት አረም ቁጥጥር ጀምሮ ያሉትን እንትኖችን ትኩረት ሰጥቶት ሲሰራው አልነበረም። አዋጭነቱ ላይ ያው ሩዝ በከፍተኛ ሁኔታ ሩዝ የሚመረትበት ሀገራችን ውስጥ አንደኛው ይሄ ወረዳና የቀበሌ ነው። ነገር ግን አሁን ላይ አርሶ አደራችን የተለያዩ ስልጠናዎችን የሚወርዱት እንትኖችን ለአርሶ አደሩ ያወጣን ያቀረብልናቸው ስልጠና የሚሰጠን አሁን ላይ አጠቃላይ እንደ ቀበሌያችን 3890 ሄክታር ሸፍነናል። ወደ 255 ገደማ ኩታ ገጠም እርሻ አለን። ከዚህ ውስጥ ምርታማነቱ ላይ ያው ከ35 እስከ 40 ነው። አጠቃላይ በቀበሌያችን በምርት ትመናም ሰርተናል። የግብርና ባለሙያዎችን ምክረ ሀሳብ ተቀብለው ተግባራዊ እያደረገ በመሆናቸው ለምርታማነቱ የራሱን አስተዋጽኦ ማድረጉን አርሶ አደሮቹ ያነሳሉ። ለውጥ እያገኘን ያለ ነው። አሁን ግብርናውም ራሱ እየመጣ እየመከረ እየረዳን ያለው እና ቴክኖሎጂም እየተሻሻለ ተበሬ ወደ መኪና እየገባን እያሳረስን ነው እና ታንድ ሄክታር ላይ የዛን ዕለት እንደው 15 16 ነበር። አሁን ወደ 30 ምናምን ወደ 40 እየገባን ነው። በጣም ነው ያገዙን። በየቀኑ ተኛ ጋር ናቸው ይመጣሉ። እንደኛው ገበሬ ሆነዋል። ማሳ ነው የሚውሉት እና በደንብ እየመከሩን ነው። ትንወጣም ያው ሁሉ ነገር እያንከባከቡን ነው። አብረውን ናቸው። ግብርናዎቹ ተምንም በላይ እኛን እየተከታተሉ ዛሬም ነገም እየመጡ ነው። አሁንማ በጣም ተሻሽለናል። በጣም አሁን 3 4 አመት ሆኖናል። በጣም እየተከታተለን ነው። ለምን ዛሬም ነገም እየመጣ በቃ ያለውን ችግር ባንኛውም ነገር ቸክ እያደረገልን ነው። እንኳን በሱ ስራ ያለውን ቀርቶ በሌላም ያለው ነገር እሱን ጋር እንደውለት በቃ ያለውን ገበሬን ጨቁኖ እስካሁን ድረስ እና ሁሉንም ነገር እኛ እሱ ነው የሚያስተምረን። በሱ ምክንያት እንደምታዩት እዚህ ኩታ ገጠም እርሻ ላይ ያው አንደኛው ከአውሬ የተለያዩ አውሬዎች ይከላከልላቸዋል አርሶ አደሮቻችን። ሁለት ደግሞ ምርት ላይ ወጥ የሆነ ምርት ነው የሚቀርብላቸው የሚይዘው ከምርት አያያዝ አንጻር። አሁን እዚህ ላይ ሩዝ ተዘርቶ የብርሰ አገዳ ሰብል ቢሆን ለተለያዩ አውሬዎች ምቹ ሁኔታ ይፈጥርላቸዋል። የሚያገኙትን ምርት እምብዛም ነው። አሁን እዚህ ላይ የክሮፕ ካላንደሩን በመሰረት ባደረገ ሁኔታ የእርሻ ዝግጅታቸውን በጋራ ነው የሚሰሩት። በወረዳው ከአጠቃላይ የእርሻ ማሳ ሽፋን ከ50 ከመቶ በላይ የሚሆነው በሩዝ ሰብል የሚሸፈን ሲሆን የአርሶ አደሩ ምርትና ምርታማነት ከጊዜ ወደ ጊዜ እየጨመረ መጥቷል። ሩዙ ከአጠቃላይ ሽፋን ውስጥ ወደ 55% ሽፋን ድርሻ ይዟል። የአጠቃላይ 38000 ሄክታር ውስጥ 20916 ሄክታሩ ወይም 55%ቱ የሩዝ ድርሻ ነው ማለት ነው። እንደ ወረዳም የመጀመሪያ ነው ከሽፋን አንጻርም እንደ ዞንም ማለት ይቻላል። ያው ይሄ ወረዳ ደግሞ እንደ ክልልም 2 ዞን ላይ ብቻ ነው የሚመረተው። እናለማለን ብለን ካቀድናቸው ወደ 23000 ሄክታር ከሚሆነው ወደ 29000 ሄክታር በላይ የሩዝ ማሳ በኩታ ገጠም በሜካናይዜሽን እንዲሁም በተሟላ በቴክኖሎጂ እየለሙ ያለበትን እንትኖችም ማየት ይቻላል። ቅድም ወደ አሮግብራን ክላስተርም አለ፣ ኩጃ ክላስተር ኩጃ ቀበሌ ላይ መለያ ክላስተር ሰማልተ ክላስተር አካባቢ ላይ እንደ እንትናቸው የምርቱ ሁኔታ ሌላ ይችላል። ግን የአርሶ አደሩን ተጠቃሚነት ከአምናም ካቻምናም ስናይ በጣም ከፍ ብሎ ጨምሯል። የወረዳው ዋና አስተዳዳሪ አቶ ታጋይ ኤልያስ እንደሚሉት ወረዳው ያለውን ሰፊ የማልማት አቅም በመጠቀም የምግብ ዋስትናን ከማረጋገጡን ባሻገር ወደ ገበያ እያቀረብን እንገኛለን ብለዋል። ድረ ምርት አሰባሰብ ጋር ተይዘው ለአርሶ አደሩ አሁን ካለንበት አንጻር የተወሰነ የግል ባለሀብቶች ኮምባይነር አስገብቶ ምርት መሰብሰቡ ላይ ተጀምሯል ማለት ነው።
እሱ ለማንሳት ያህል ኩጃ ኬምቴክስ የግል ኃላፊነቱ የተወሰደ እንደዚህ ኮምባይነር አስገብቶ ይሰበሰበን ያለ የሀገር መከላከያ ሰራዊት ኩኪ ሰፈራ ላይ እንደዚህ ኮምባይነር አስገብቶ ምርቱን አሁን ካለ ከዝናቡም ከሂዶ እንዳይባከንባቸውም ጭምር የተሰበሰበ ያለበት ሁኔታ ስለሆነ ቀጣይ ይሄኛውን አርሶ አደር ኦሬዲ ልምድ የወሰደ ነው ማለት ነው። አሁን ካለው ከግል ባለሀብቱም ከተለያዩ ተቋማትም ወስዶ የዘራቸውን ምርቶች ሲሰበሰብ አርሶ አደሩ ኦሬዲ እዛ አካባቢ ልምድ የወሰደ ያለ አርሶ አደር ከመሆኑ አንፃር ቀጣይ ባለው መልኩ ቴክኖሎጂም ያደገ ስለሆነ ቢያንስ እኛም ትስስር የገበያ ትስስርም ሆነ እንደዚህ አይነት የቴክኖሎጂ የሌለው ትስስር ተፈጥሮ ቢያንስ በክላስተር ደረጃ እንኳን አንዳንድ እንደዚህ አይነት ዘመናዊ ኮምባይነርም ሌሎች ቴክኖሎጂ ያላቸው የግል ባለሀብቶችንም ጭምር ጋብዘን እዛ አካባቢ ላይ እናሰራ ነው የሚሆነው። እኛም በወረዳው ተገኝተን በሩዝ ምርትና ምርታማነት ላይ ያሰናዳነውን ፕሮግራም በዚህ ቋጨን። ሰላም። 야, 뭐가 가라.
ባናይ አትብልጫ ቆልቆላ ሮባን ካሳ ባናይ አትማይታ ዳሳ ድርንግ ፔንታ ባናይ አትማይታ ዳሳ ድርንግ ፔንታ ባናይ አትካንታ ሶንዳራ ያሂድ ያዳ ባናይ አትካንታ ሶንዳራ ያሂድ ያዳ ባናይ አትባቶሳ ባቴማ ዶሳ ባና ዶሾ አትባቶሳ ባቴማ ዶሳ ባና ዶሾ ዛማጋንቶ ሱድሽትንቻ በሊበሳ ጎሽነ ወግሶዬ ዛማወጣዬ ሶስድሽትንቻ በሊበሳ ጎሽነ ወግሶዬ Omis no koye, ikes no koye. Ben majna keta ikesha, shata waryanuna. Kaita no ike davam no kaite. Omis no koye, ikes no koye. Ben majna keta ikesha, shata waryanuna. Chem kaita, matata, kucha kucha, usnanga, ikidosho. Dosho, Kireba, Kaide Kaibe, Kabidosho, Natedosho, Chim Kaitam, Matatam, Kucha Kucha, Usnanga, Yikidosho, Yikidosho, Kireba, Kaide Kaibe, Kabidosho, Natedosho. ክቡራን ተመልካቾቻችን ከመጀመሪያው መሰናዶ እንዲሁም ከአፍታ ሙዚቃ ቆይታ በኋላ ተገናኘን። አሁን ደግሞ ወደ ሁለተኛ መሰናዶአችን ነው የምንሸጋገረው። እንደሚታወቀው በሀገራችን በከተማ ኢኒሺዬቲቭ ስራዎች አንዱ ከሆነው የወተት ልማት ስራ ነው። በዚህም እንግዲህ በቤንች ሸኮ ዞን በተለያዩ አካባቢዎች በአልሚ ባለሀብቱም እንዲሁም በግለሰቦች ደረጃ የወተት ልማት ስራ በሰፊው የተሰራ ነው የሚገኘው። ባልደረባችን ጦያሪ ማም በሼቤንች ወረዳ ሲስ ከተማ አስተዳደር በአንድ አልሚ ባለሀብት የወተት ልማት የስራ እንቅስቃሴን ቃኝቷል። እሱም ፕሮግራም ተከታትለን እንዲሁም ሙዚቃ ጋብዘን በድጋሚ የምንገናኝ ነው የሚሆነው። አሁንም አብራችሁን ቆዩ። መንግስት እንደ ሀገር የምግብ ዋስትናን ለማረጋገጥና ምርትና ምርታማነትን ለማሳደግ በርካታ ስራዎች እየሰራ ይገኛል። በለውጡ ዓመታት የጠቅላይ ሚኒስትሩ ኢኒሼቲቭ አንዱ አካል የሆነው የሌማት ትሩፋት መርሃ ግብርም በሀገሪቱ ሁሉም አካባቢዎች ተግባራዊ በማድረግ በግብርናው ዘርፍ ተጨባጭ ውጤቶች እንዲታይ አድርጓል። በተለይ በከተሞች አነስተኛ ስፍራ ላይ የሌማት ትሩፋትን እየሰሩ ያሉ በርካታ ዜጎች የራሳቸውን የምግብ ፍጆታ ከመሸፈን ባለፈ ለገበያ በማቅረብ ኢኮኖሚያዊ ተጠቃሚነታቸውን ማረጋገጥ እንዲችሉ አድርጓቸዋል። አቶ ደረጀ ታፈሰ በቤንች ሸኮ ዞን በሲስ ከተማ አስተዳደር ነዋሪ ሲሆኑ በከተማው በተለያዩ የንግድ ስራ ዘርፎች የተሰማሩ አልሚ ባለሀብት ናቸው። ባለሀብቱ በከተማው ያለውን የወተት ምርት እጥረት በከብት እርባታ ዘርፍ እንዲሰማሩ ያደረጋቸው ሲሆን ወደ ስራ በመግባትም ከራሳቸው ፍጆታ ባለፈ ለህብረተሰቡ የወተት ምርት እንዲያቀርቡ አስችሏቸዋል። አካባቢያችን ላይ እንደ ገጠርነቱ አይደለም፣ የወተት እጥረት አለና ያንንም እኔም ራሴ ተጠቃሚ እንደመሆኔ መጠን ወደዚህ ስራ ማለትም ወደ እንስሳት ከብት እርባታ ስራ በተጓዳኝነት ገባው። ይህንንም ስራ እንግዲህ ከ5 ዓመት በፊት ነው በጅምር ብዙም እንትን አልነበረኝም እና ያንን ከአካባቢ ላይ ጅማ አካባቢ ከማየው በመነሳት ይህንን አሁን የእንስሳት እርባታ ቤቱን በመስራት ወደ ስራ ገባኝ። በአሁን ሰዓት ደግሞ ሳይ በሚዲያዎችም እንደዚሁም ደግሞ ለኔ ሞዴል የሆነኝ ዮናስ ነው። ቦንጋ ላይ አባይነሽ ፋርም ማለት ነው። የሱን በማየት ብሎም ደግሞ በሚዲያ ከማየው በመነሳት አሁን ደግሞ ትልቅ ሰፋ ያለ ፕሮጀክት ነድፌ 30 ሜትር በ40 ሜትር የሆነ ሼድ በግንባታ ላይ ይገኛለሁ። እንስሳቱንም እንደምታዩቸው 50% አሉ። አሁን ለምሳሌ ሸኮ ብሪድ ናች እንደዚህ ናቸው ያሉኝ ከብቶችና ኮርማውንም እንደዚሁ ከዮናስ በማምጣት እያዳቀልን ዝርያ በማሻሻል ላይ እኛ ጋር ትንሽ ግብርናው
የግብርና ጽሕፈት ቤቱ ከተማ አስተዳደሩ ከተመሰረተ ወዲያው የቅርብ ጊዜም ስለሆነ የአርቲፊሻል የማዳቀል እንትኑ እዚህ አናገኝም እና የዛ አይነት ችግር ስላለብን እኔ ያው የምጠቀመው በኮርማ ነው። በኮርማ እያዳቀልኩ ዝርያ በማሻሻል ላይ ነው የምገኘው። አሁን ላይ በፋርሙ የሀገር ውስጥና የውጭ ዝርያ ያላቸው ከ106 በላይ ከብቶች አሉ። ይሁን እንጂ በየዕለቱ ከፋርሙ የሚመረተው ወተት ምርት አነስተኛ በመሆኑ ስራውን ይበልጥ ለማስፋፋት ምርቱን ለማሳደግ ሰፊ እቅድ ይዘው እየሰሩ እንዳሉ ይናገራሉ። በቀን አሁን ማምረት ላይ በጣም ደካማ ነው እንዳልኳችሁ፣ አብዛኞቹ 50% ናቸው። ትንሽ እነዚህ የሆልስታይን ዝርያዎች ሲወልዱ ነው የተሻለ ምርት የሚገኘው። ግን አሁን በአሁኑ ሰዓት በቀን እስከ 60 ይወርዳል። ከፍ ሲል እስከ 90 ምንደርስ ነበር። ያም ያው የነሱን መኗቸውን ብሎ ነው የሰራተኛ ደሞዝ ከዛ ያለፈ ምርት እያመረትን አይደለም። በአሁኑ ሰዓት ፍላጎቱ አለ። አሁን እኔም ብቻ ሳይሆን ሌሎች ራሱ በዚህ ዘርፍ ቢሰማሩ፣ ሌላው ቢቀር አሁን አጎራባች ከተሞች እንደተጠበቁ ሆነው እዚህ ያለውን ራሱ ማሟላት አይቻልም። የሰው ፍላጎት በጣም እኔ አሁን ብዙ ጊዜ አሁን ወተቱን በማደርስበት ሰዓት የሰውን ሁኔታና ቶሎ ከዛ አካባቢ ይሸሻለሁ። ምክንያቱም ማዳረስ አይቻልም። እንግዲህ ብዙዎቹ ተጠቃሚ ናቸው። አሁን እዚህ አብረውን ካሉትም ተጠቃሚዎች አሉና ምርቱ በቂ አይደለም ለአካባቢው። ሌሎችም ይህንን ዘርፍ ቢገቡበት የተሻለ ይሆናል። በተለይ በአካባቢ ያለው የመኖ ችግር ለእርባታ ስራው ፈተና ቢሆንም ችግሩን ለመፍታት ከ17 ሄክታር በላይ መሬት ወስደውም ለከብቶች መኖ በማልማት ላይ እንዳሉም ያነሳሉ። አሁን የአካባቢው የመንግስት አካላት አሁን እኔ ሁለቱም ጋር አለው፣ ከተማ አስተዳደሩም ጋር ሼቤንች ወረዳም ጋር አለው። ሁለቱም በቅንነት እና እኔ የጠየኳቸውን ነገር እስካሁን የተከለከልኩት የለም። የመሬት ችግር ነበረብኝ። የመሬቱን ችግር የወረዳው መንግስት ፈታ። 6 ሄክታር ሰጡኝ። እኔም እዛ አካባቢ እንደዚሁ ተጨማሪ ቦታ ነበረኝ። ወደ 17 ሄክታር ልማት እያለማሁ ነው። የመኖ ልማት ለእንስሳቱ የሚሆን የመኖ ልማት እያለማሁ ነው። እንዳልኩ ወረዳውም የሰጠኝ መሬት ላይ እዛም ላይ እነዚህ የዝሆኔ ሳር እንደዚሁም ደግሞ የተለያዩ ሰሮች አሉ ለነሱ ለምግብነት የሚያገለግሉ እነዛን ተክዬ አሁን ያንን ቦታ አስይዣለሁ። እዚህም ስንመጣ ከተማ አስተዳደሩ በጣም ድጋፍ ቢሰጠን የተለያዩ ነገሮች ጠይቁናል። ያንን ያሟላሉ። ከቦታ ዝግጅት ጀምሮ እዚህ አሁን በማዘጋጃ የተካለለ ስለሆነ ያንንም ምን ጠይቃቸው ነገር እንትን ብለን ያንን በሂደት ላይም ያለ ጉዳይ አለ እስካሁን ያላለቀ ማለት ነው። በቅርብ ጊዜ የተጀመረ ፋርሙን አሁን ይሄ እንደምታዩት በጣም ጠቦናል። የከብቶቹ ቁጥርም እየጨመረ ሲመጣ ጠቦናል። ወደ 106 ደርሰዋል። ከጥጆቹ ጋር 106 ደርሰዋል። እንግዲህ አሁን እነዚህ እንደምታዩት ነው ተጨናንቀው ነው ያሉ። ማናፈስ አንችልም። ወደ ፀሐይ እንደዛ አይነት ነገር ማድረግ አንችልም። እዚህ ቦታው ፍንፍን ያለ ስለሆነ እዚህ ጋር ትልቅ ፋርም እንዳልኳችሁ ቅድም እንዳልኩት ጀምረናል። 30 ሜትር በ40 ሜትር የሆነ ሼድ እየገነባን ነው። እዛ አካባቢ ደግሞ ቦታም ሰፋ ያለ ቦታ የራሴ የግሌ ስላለኝ ከተማ አስተዳደሩ ያንን ህጋዊ አድርጎ የመስጠት ፕሮሰስ ላይ ነን። ያንን ጀምረውልኛል፣ አልተጠናቀቀም እና እንዳልኳችሁ የወረዳው መንግስት የከተማ አስተዳደሩም በዚህ በኩል በጣም ጥሩ ድጋፍና ክትትል አለ። ሌላኛው በከተማ አስተዳደሩ ዚያገን ቀበሌ የተገነባው ዶዳስ ዘመናዊ ከብት እርባታ ድርጅት ተጠቃሽ ነው። ስራውን እንኳን አላውቀውም፣ ያው ወደው ነበር ስራውን ከልጅነት ጀምሮ ግብርና ወዳለሁ እና መጀመሪያ ሹፌር ነበርኩኝ። ከዛ የገንዘቡን አክሰስ ሳገኝ ነው ወደዚህ የገባሁኝ። በእርግጥ ከቤተሰብ የለም፣ አባቴም ወታደር ነበር፣ እናቴም ወደ ንግዱ ዓለም ነው የነበረችው እና ወደዚህ ስራ ስገባ አዋጭነቱን ተረዳሁኝ። እንደነገርኩ ግብርና አዋጭ ስራ ነው። ያው ከልጅነቴ ጀምሮ ውስጤ ነበር። ይሄ ጅምር ነው እና እቅዴ ብዙ ነው። ወደ ግብርናውም ወደ እርሻውም መግባት ፈልጋለሁ። የማቴሪያል ችግር ነው፣ የማሽን ችግር ካልሆነ በቀር በትልቁ ነው። አሁን እዚህ ከተማ ላይ ወተትና ቅርብ ብንል እንኳን ከ300 ሊትር በላይ አይፈለግም።
ብዙም አሁን ባለንበት ከተማ ግን ምንድነው አይታችሁ ከሆነ ግቢው ሰፊ ነው። ስራውን እኔ መጀመሪያ ስገባበት ማለት ነው ወተቱን አምርተን 100% ኦሪጂናል የሆነ ወተት ወደ ከተማ ወደ ትላልቅ ከተማ ማድረስና ሀገሪቱን በዛ ልክ ደግሞ ሀገሪቱን ማሳደግ ሌሎችንም ወደዚህ ስራ ማስገባት ይሄንን ስራ እያዩ እንዲገቡ እና ይሄ ባህላዊ አሰራር ነው አብዛኛው ጊዜ አይደል? ባህላዊ አሰራር ነው ያለው እዚህ። ስለዚህ ወደ ዘመናዊ ወተት እርባታ ስራ እንዲገቡ በፋርሙ አሁን ላይ ከከብት እርባታ ስራ ጎን ለጎን በዶሮ እርባታ ስራ ዘርፍ በመሰማራት የእንቁላል ምርትን በስፋት ለማቅረብ እቅድ ይዞ እየተንቀሳቀሱ እንዳሉም ያነሳሉ። 2000 ምናምን ዶሮዎች ናቸው ሲመጡ የመጡትና ትራንስፖርት ላይ ብዙ ዶሮዎች 100 ምናምን ዶሮዎች እንተን ብለዋል፣ ሞተዋል። ግን ያ እንዳለ አምናለሁ፣ ሞት እንዳለ አምናለሁ። አሁን ወደ 1700 ምናምን አሉ። ምክንያቱም በየቀኑ ይሄ በድብርት በምናምን ትንሽ አየሩንም ከመላመድ አንፃር በየቀኑ አሁን ግን የሞት ቁጥራቸው እየቀነሰ ነው። ባለሙያም ክትትል ስላለ በከተማ አስተዳደሩ የተሰሩ ያሉ ዘመናዊ የእንስሳት እርባታ ድርጅቶች የወተት ምርትን በስፋት ለማህበረሰቡ ከማቅረብ ባለፈ በአካባቢው ለሚገኙ በርካታ ዜጎችም የስራ እድል መፍጠር ችለዋል። የዚህ ሀገር ነዋሪ ነኝ። ስራ የለም ነበር። አሁን ስራ በዚህ ተቀጠልን። ጥሩ ውጤት እያመጣን ነው። በሱ ደሞዝ ምናምን ተሻሽሎ እየሰራን ነው። 2013 ነው ግራጁዌት ያረኩት። ግራጁዌት ያረኩበትም በእንስሳት እርባታ ነው። እዛ 2013 ጀምሮ እንደተመረኩ እስከ እዚህ ፋርም ገብቼ ስራ እስከምጀምር ምንም አይነት ስራ የለኝም ነበረ። ስለዚህ 2013 እስከ 2016 ዝም ብዬ ነበር የነበርኩት። ስለዚህ 2016 ላይ መጥቼ ከዚህ ፋርም ስራ ጀመርኩኝ እና እዚህ በመጀመሪያ ለኔ ትልቅ ነገር ነው። በሲስ ከተማ አስተዳደር በዶሮ እርባታ፣ በከብት እርባታና በንብ ማነብ የስራ ዘርፎች በርካታ የህብረተሰብ ክፍሎች የተሰማሩ ሲሆን በዘርፉ ተጠቃሚ መሆን እንዲችሉ የድጋፍና ክትትል ስራ እየተሰራ እንዳለም ያነሳሉ። መንግስት ያው ፓርቲያችን በኢኒሼቲቭነት የያዛቸው ስራዎች ውስጥ አንዱ የሌማት ትሩፋት የሆነውን ስራ ለማቀላጠፍ እንዲያስችለን የወተት መንደር ለመመስረት ከጀመርናቸው መንደሮች ውስጥ አንዱ መንደር ይሄ ቦቃ የሚባል የወተት መንደር ነው። ስለዚህ እዚህ መንደር ላይ እንደ አንድ ባለሀብት እዚህ ላይ ለመሳተፍ ይህንን ተሳትፎ እየሰራ ያለ አንድ ባለሀብት አለ። እዛ ውስጥ ይሄ እንደ አንድ አርቢ ሆኖ የተሳተፈ አካል ነው ማለት ነው። እንደ ከተማችን በርካታ የወተት ስራዎች ላይ ለመስራት ባለሀብቱም ወደዚህ ዘርፍ ላይ እንዲቀላቀል ብዙ ስራዎችን እየሰራን እንገኛለን። በከተማችን በሌማት ትሩፋት ብዙ ስራዎች የተሰሩ ይገኛሉ። ስለዚህ በተለይ በከተማችን በጣም የተለመደ ስራ ነው። ይሄ ኢኒሼቲቭ ከማምጣቱ በፊት ለከተማ ወተት ለማቅረብ ብዙ ባለሀብቶች በከፍተኛ ገንዘብ እንቅስቃሴ ያደረጉ ይገኛሉ። አንዱ በከተማችን ውስጥ በተለይ ባለሀብቶች በራሳቸው ገንዘብ በራሳቸው ኢኒሼቲቭ ፋርም እቅድ ውስጥ ገብተው ከፍተኛ ገንዘብ ኢንቨስትመንት አድርገው ስራ እየሰሩ ይገኛሉ። እኔ በዲሞክራሲያዊ መንገድ የሚመራኝን መንግስት ለመምረጥ የምርጫ ካርድ ለመውሰድ ተዘጋጅቻለሁ። እርሶስ? እኔ የምርጫ ካርዴን ዲሞክራሲያዊ መብቴን ለመጠቀም የምርጫ ካርዴን ለመውሰድ ተዘጋጅቻለሁ። እናንተስ ምን አስባችኋል? እኔ ዲሞክራሲያዊ መብቴን ለመጠቀም የምርጫ ካርድ ለመውሰድ ተዘጋጅቻለሁ። እርሶስ? እኔ የዲሞክራሲ መብቴን ተጠቅሜ የምርጫ ካርድ ለመውሰድ ዝግጁ ነኝ። እናንተስ?